ወይ ወዴ እንዴ ምን እያልሽ ነው? ወደ አንቺ እየመጣሁ እኮ ነው። አትምጣልኩ እኮ ከዚህ በኋላ እኔ እናንተ እዛ ቤት መገናኘት አንችልም። ለምን? እርግጠኛ ነኝ አንተን ከዚህ ወንድሙን ፈርተሽ ነው አይደል? እንዴ ለምንድን ነው የማልፈራው? የኔና ያንተን ግንኙነት ካወቀ ሄዶ ለወንድሙ መናገሩ ይቀራል? ቆይሽ እስከ መቼ ድረስ ነው በዚህ ሁኔታ የምንቀጥለው? በቃ ነገሮችን አስተካክዬ ትንሽ የሆነ መፍትሄ እስከማበጅ ድረስ። ምን አይነት መፍትሄ? በቃ ለማንኛውም መፍትሄውን ስንገናኝ እነግርሃለሁ። እሺ ቻው። እሺ ወንድሜ ዋጋግዘኝ ምንድነው ቆማሉ ብታይ ወንድሜ እኮ ነው የሞተው ወንድሜ ወንድሜ ሳጅን ነስሮ እባላለሁ የወንጀል መርማሪ ነኝ። ኤኒውድ የኔ ፍቅር ታውቃለህ ያንን ካንሰር የሆነ ሰውዬ ስላስወገድ ነው በጣም ደስ ብሎኛል። ከዚህ በኋላ የኔና ያንተ ፍቅር በነጻነት ብቻ ነው። ያ ከረፋፋ ባልሽና ዜና ተብዬ አሽቃባጩ ለጥቂት ሲያመልጡኝ እኔ ባልሽ ግን ጉዳዩን ባንዴ ጭጭ ነው። ጀግና እኮ ነህ የኔ ወድ በጣም አስደስተኛል። ስለዚህ ምን ደግሞ በደንብ አስደስታለሁ። ዛሬ ደስታችን ቀን ነው። እንዴት አድርገን ነው የምናከብረው? አላቅም ብቻ በቃ ደስ እንዳለ። አሁን እንሂድ። እንጥፋ። የወንድምህ አሟሟት የምርመራ ውጤት እንደሚያሳየው ወንድምህ በሰው እጅ አንገቱን በገመድ ታንቆ ነው የተገደለው። ምን ሳጅን ምን እያልከኝ ነው ያለው? ወንድሜ በሰው እጅ ነው የሞተው? አዎ የምርመራ ውጤት የሚያሳየው ያን ነው። እንዴት ሊሆን ቻለ? ወንድሜ እንዴት ሊገሉት ቻሉ? እሱን እኔ አላውቅም። ስለ ወንድምህ አንዳንድ ጥያቄዎችን ለመጠየቅ ነው የመጣሁት። እሺ ጠይቀኝ። ወንድምህን ሊገድለው ይችላል ብለህ የምትጠረጥረው ሰው አለ? በጭራሽ ሳጅን። ወንድሜ በቅርቡ ነው ከክፍለ ሀገር የመጣው። ከማንም ጋር አይግባባም። ባይገርም ከቤት ራሱ እኮ አይወጣም። ወንድምህ ስራው ምንድነው? ለጊዜው ስራ የለውም።
እቤት ነው ተቀምጦ የሚውለው እና አንዳንዴ ሚስቴን ስራ ያግዛታል። ጥሩ። ከባለቤትስ ጋር ያላቸው ግንኙነት እንዴት ነው? ሰላማዊ ነው? በጣም ሰላማዊ ናቸው። ባይገርም ከኔ በላይ የምታዝንለት የምትንከባከበው እሷ ነች። ለዛሬ ጨርሻለሁ። አመሰግናለሁ። ሳጅን የወንድሜ ገዳይ በአፋጣኝ መገኘት አለበት። የተቻለን ሁሉ እናደርጋለን። መልካም ቀን። ምርጥ የደስታ ቀን ነው። በጣም ሰንኮፋችን ከላችን ላይ ተነቀለ አይደል? ለዛውም ለአንዴና ለመጨረሻ ጊዜ ዳግም ላይ ይተከል። የኔ ወድ ምን አይነት የሆነ አኙ ነገር ነው እንዴ? ሰው እንዲህ የሚገኘው ነው እንዴ? የሆነ እንዲተጣበቅብን እኮ ዛሬ የሚገርም ቦታ ወስጃለሁ። ደስ የሚል ጊዜ እናሳልፋለን። ከዛ በፊት ግን ሰሞኑን ብዙ ነገር ስለተከለከልኩኝ አንዳንድ ካሳ የሚያስፈልገኝ ይመስለኛል። አረ እንዲህ በቀላሉ እንደዚህ ማይቻል። ለዛውም ደግሞ ግን የእውነት ባቢ በሰው እጅ የተገደለው? ለዛው ማንቀው ነው የገደሉት። ቆይ እንዴት ይሄ ሊሆን ይችላል? በፍጹም መሆን አይችልም። ባቢ እኮ ከማንም ሰው ጋር ጣልቶ አያውቅም። በጣም ምስኪን ልጅ እኮ ነው። አይሆንም። እኔም እኮ ግራ ይገባኝ እሱ። ወይኔ ባቢ በቃ አሁን ያለፈው ነገር ሁሉ አልፏል። ገዳዮቹን ግን አፈላልገን መበቀል አለ። በሚገባ ጤና ይስጥልኝ። ጤና ይስጥልኝ። ሳጅን ነስሩ እባላለሁ። ወንጀል መርማሪ ነኝ። የምን ወንጀል? በባቢ አሟሟት ዙሪያ አንዳንድ ጥያቄዎችን ልጠይቅሽ ነበር። መግባት እችላለሁ? ተው ተረጋጋ አትበለኝ እንዴ! ተረጋጋ የምትለኝ ምንድነው? ይኸው ለኔ የምረጋጋው እነዚህ ነፍሰ ገዳዮች አግኝተን ስንበቀላቸው ብቻ ነው። ዜና ገዳዮቹን ልናገኛቸው አንችልም። ምክንያቱም ማንንም እንጠረጥረው ሰው የለም። ታውቃለህ? ገደሉት ቢባል እንኳን ሌቦች ወይ ዘራፊዎች ናቸው። ተው እንደዚህ ማትበል እንዴ! ምን እናገኛለን ብለው ነው ሌቦች ባቢን የሚገሉት? እና እስኪ ንገረኝ፣ ወንድሜ ባቢን በቅርብ ጊዜ ከክፍለ ሀገር የመጣውን ማን ሊገለው ይችላል? እኔም እኮ ግራ የገባኝ እሱ ነው። እኔ ምክንያቱን አላውቅም። ከሟች ጋር የነበራችሁ ግንኙነት? ኧረ ተወኝ ሳጅን። ባቢ ማለት ለኔ ወንድሜ፣ ምን ወንድሜ፣ ከወንድሜም በላይ ነበር። በቃ የቤቱን ስራ ቀጥ አድርጎ የሚሰራልኝ የነበረው እሱ ነው። ይልቅ አሁን አታስለቅሰኝ እባክህ። የዚህን ያክል ነበር የምትወጂው ማለት ነው? ኧረ ከዚህም በላይ ነው። ለባቢ ያለኝን ፍቅር ውስጤን ከፍቼ ባሳይክ ምንኛ ደስ ባለኝ ነበር። ግን ምን ያደርጋል፣ በዛ ጨለማ እንደወጣ ቀረ። ያን ቀን ምሽት ለምን ነበር የወጣው? እቃ ገዛለሁ ብሎ ነበር የወጣው። ምን ነው ባልወጣ ኖሮ በቀረበት ነበር። ምን ለመግዛት ነበር የወጣው? ምን ነበር ዳቦ እና ወተት ገዝቼ ልምጣ ብሎ ነበር የወጣው። ግን ባይወጣ ይሻል ነበር። አንቺ ነበርሽ የላክሽው? ኧረ እኔ አይደለም የላኩት። ያው ራሱ አስቦ ነው ሁሌ የሚያደርገው። ግን ምን ዋጋ አለው? ምናልባት የተጣላው ወይም የዛተበት የምትጠረጥሪው ሰው ይኖራል? እኔ እንጃ። ቆይ ይሄን ነገር እንዴት በዚህ
በፍጥነት ላስታውስ እችላለሁ ወይም ማስታውሰው ነገር ካለ አስቤ እደውልልሃለሁ ስልክን ስጠኝ ይቻላል ስልኬን ያዥ እሺ 0911 ለዛሬ ጨርሻለሁ አመሰግናለሁ ይቅርታና ግን መርማሪ እኔን እየጠረጠርክና እየመረመርከኝ ነው እንዴ እየመረመርኩሽ ሳይሆን እየጠየቅኩሽ ነው እንደምትደውይልኝ ተስፋ አደርጋለሁ ሄሎ ኤባ ቆይ ግን መርማሪው እንዴት ቢያስበኝ ነው ስለ ባቢ ሞት እኔ ለመመርመር ቤት ድረስ የሚመጣው ቆይ አንተ በዚህ ልክ ሚስት ስትደፈርና ስትናቅ የማንን ጎፈር እያበጠርክ ነበር አሁን ምንም ነገር አትበለኝ ሰማኛለክ የሆነ ነገር አድርገህ ማየት ፈልጋለሁ እሺ እንዴት ሳጅን ሚስቴ ከኔ በላይ ነው ለወንድም የምታዝንለት በጣም ነው የምትወደው ብያለገርኩ ነግረኛል ግን ታዲያ ይሄ ከኔ ስራ ጋር ምን ያገናኛል ይኸውልህ ሳጅን ለኔ ሳታሳውቀኝ ሚስቴን ቤት ድረስ ሄደ መጠየቅ አለበት ምን ይያልክ ስለ ወንድም አሟሟት አንተ ሳታቅ እንዴት ሚስትህን ጠየካት ይያልከኝ አዎ ሳጅን ሚስቴ በወንድሜ ሞት የተጠረጠረች መስሏ በጣም ተናዳለች እኔም በጣም ተናድጃለሁ ተናደዷ ሁለታችሁም ተናደዱ ምን ይያልከኝ ነው ሳጅን ለኔ ሳታሳውቀኝ ቤት ድረስ ሄደ ሚስቴ መመርመር ልክ ነው አው ልክ ነው ሰማለህ እኔ ስራዬ ነው እየሰራ ያለሁት አንተንም ሆነ ባለቤትህን ሳላሳውቅ በዙሪያችሁ ያሉትን ሰዎች በሙሉ እናንተን ጨምሮ አስፈላጊ ሆኖ ካገኘሁት የማንንም ፈቃድ ሳልጠይቅ መረምራችኋለሁ ሳጅን አልገባህም እኮ ምን መሰለህ በቃ ጠና የሆነ ችግር ሳገባ የምን ችግር አላቅም መርማሪው መጥቶ ነበር ግን እንጠርጥረው ነው መሰለኝ የተለያዩ ጥያቄዎችን እየጠየቀ ሲያጨናንቀኝ ነበር ምን አባቱ ፈልጎ ነው ይሶዬ ምንድነው የሚፈልገው ቆይ እና ምን አልሽው መቼም አልተንተባተብሽም አልተርበተበትሽም አይደል አልተርበተበትኩም እኔ እንጃ ለኔ አልታወቀኝም ግን ምናልባት እሱ ነቅቶ ይሆን እንዴ ምኑ በቃ ማታ ምን ሊሰራ ነው የወጣው ምን ሊገዛ ነበር የምጠረጥሩ ሰው አለ ወይ ምን በቃ የተለያዩ ጥያቄዎችን ጠየቀኝ ምንድነው ያልሽው ቆይ እስኪ ንገሪኝ እንዴ እኔ ምን ያለው በቃ አስቤበት እነግራለሁ ጊዜ ይስጠኝ አልኩት ምን ነው ጊዜ ምንድነው አስቤበት ምን ልትፈልገሽ ነው አስቤበት እነግራለሁ እንደዚህ ማለት እኮ አልነበረብሽም እንዴ በቃ የሆነ ነገር ስለመጣልኝ እንድንማከር ብዬ እኮ ነው እዚህ ጠራውክ ምንድነው ሀሳብ ይመጣልሽ ጥበቃ ባቢ ከሞተ በኋላ አለሸኝ ነው እና አንቺ ያምሻል መቼም ጥበቃው ልንጠረጥረው ነው ብለሽ እንዳትነግሪኝ ምን ችግር አለው እንዴት ነው ችግር የሌለው የምንጠረጥረው ሰው ጥበቃው ነው ብለን ስንል አፈላልገው ካለበት ቦታ ማንቁርቱን ይዘው ያመጡታል ከዛም በኋላ አፋጣው ሲጠይቁት ችግሩ ዞሮ ወደማን ይመጣል ወደኛ ጋር እንዴ ቆይ እነሱ ከማግኘታቸው በፊት እኛ መጨረስ አንችልም እኛ ከማግኘታችን በፊትስ እነሱ ያለበት ድረስ ሄደው ቢያመጡት የሚፈጠረውን ችግር አስበሽዋል ለነገሩ ልክ ነህ ጥበቃው መጠርጠር ራሱን የቻለ ችግር አለው ችግር ብቻ ለዛም ተደራራቢ ብዙ ችግር አስቢ እንጂ ይልቀውልሽ ሌላ ሐሳብ ብናስብ ይሻላል የሆነ ደህና ሐሳብ ያስፈልገናል ምን አይነት ምን የተረገመ ፖሊስ ነው ሌላ ስራ አይሰራም እንዴ ምን አንተ ቆይ ለማንኛውም ወደ ውስጥ እንግባ እኔ አልገባም ውስጥ እሺ ባሁን ባር እንዳለኝም በቃ ማሰባይ እሺ ነው ደግሜ ወደ አንተ የመጣሁት አንድ ጥያቄ ልጠይቅህ ነበር እሺ ወንድምህ ከመገደሉ በፊት የግቢ ጥበቃ ነበራችሁ አልነበራችሁ አዎ የግቢ ጥበቃ ነበረን
ወንድሜ ከሞተ ከቀናት በኋላ ግን የራሴን ቤት ተከራይቼ መኖር ፈልጋለሁ እናም ሌላ ስራ አገኘው ሲለኝ ደሞዙ ሰጥቼ ሸኘሁት። በሰላማዊ መንገድ ነበር የተለያያችሁት? አዎ በሰላም ነው። ከአመት በላይ አብረን ስለቆየን እንደ ቤተሰብ ሆነን ነበር። እናም በሰላም ነው ደሞዙን ሰጥቼ ሸኘሁት። አድራሻውን ማግኘት ይቻላል? ከሰራልህ ስልኩ አለኝ። ካላስቸገርኩ ስልኩን ልትሰጠኝ ትችላለህ? አዎ አመሰግናለሁ። እሺ ቆይ አሁን ኤባን እንደምንጠረጥረው ለፖሊሶቹ ብንናገር ባቢና ኤባ በምን ምክንያት ሊጣሉና ሊገለው ይችላል ብለው ቢጠይቁንስ? በቃ ምክንያቴማ ኤባ በተደጋጋሚ ባቢን እንደሚጣላውና የሆነ ምክንያት እየፈለገ ከሱ ጋር እንደሚናቆር ብነግረውስ? ምንድነው ምክንያቱ? ባለቤትሽን ጠይቅሽ አታውቂም ወይ? በምንድነው የሚጨቃጨቁት? በምንድነው የሚጣሉት ብለው ፖሊሶቹ እኮ ማፋጠጣቸው አይቀርም። ምን ትያቸዋለሽ? በቃ በተደጋጋሚ ባለቤቴን ጠይቄው አውቃለሁ፣ ግን ደግሞ ምንም ነገር ነግሮኝ አያውቅም። ባቢን ስጠይቀው ግን በወርስ ምክንያት ነው ምናምን ብሎ ነግሮኛል ብልስ? አይ ይሄው ነው የሚሆን ሀሳብ አይደለም። ምንም ሚዛን የሚደፋ ነገር የለውም። እሺ ቆይ አንተ ተሻለ ሀሳብ አለ? ከሀሳቡ በፊት ሌላ ሀሳብ አለ። ምንድነው? ይኸውልሽ ባለፈው እንደነገርኩሽ ያ ማን ነው የባልሽ የሚያሽቃብጥለት የዜና ነው ምናምን የሚባለው እሱን ሰውዬ በአካል አስተዋውቆሽ አያውቅም አይደል? ኧረ አያውቅም። የለቅሶ ዕለት ይመጣል ብዬ ነበር ግን አልመጣም እኮ። ለምንድን ነው ያላስተዋወቀሽ? ለምንድን ነው እሱ መደበቅ ያስፈልገው? ስለዚህ ማን ነው ይሰውዬ ለምንድን ነው ያላስተዋወቀኝ ብለሽ አፋጠሽ ባልሽን ጠይቀዋለሽ። ከዛም በኋላ የሚነግርሽን ነገርና የሚመልስልሽ መልስ ለኔ ታሳውቂኛለሽ። ውሳኔያችን እንወስናለን። አለቀ። እሺ ደህና ነገር አስቤለታለሁ። ቆይ ጥያቄን በትክክል መልስልኝ። ይሄ ዜና ተብዬውን ሰውዬ ለምን ነው ተማታስተዋውቀኝ? ጥሩ ጥያቄ ነው ጣፋጭ። እኔ ግን አስቤው የነበረው ዜናና ፍቅረኛው በተዳር ሊጣመሩ እንደሆነና እሱም ተደስቶ አጠር ያለች የራት ግብዣ አዘጋጅተን እሱንም ፍቅረኛውንም ተዋወቂያቸዋለሽ ብዬ ነበር። ግን አልተሳካም። ለምን አልተሳካም? ተጣሉ? አይደለም። ይኸውልሽ ዜና ትዳር ይፈልጋል። አግብቶ ልጅ መውለድን ይፈልጋል። ፍቅረኛው ግን አትፈልግም። ለምን አትፈልግም? እርግጠኛ አይደለሁም። ግን ባላላት ብሎ ሳይጠረጠር አይቀርም። ቆይ ግን ምን አይነት ሴት ብትሆን ነው እሷ ባሏን አስቀምጣ ከሱ ጋር የምትማግጠው? በጣም ታሳፍር ሴት ናት። እኔ ጣፋጭ እኔ ግን አንድ ነገር አስቤ ነበር። ምን አሰብክ? ዜናና ጓደኛሽ ርስቴ ባህሪያቸው ተመሳሳይ ነው እና ደግሞ እነሱን ብናስተዋውቃቸው በጣም ይዋደዱ ይመስለኛል። አይመስልሽም? ልክ እኮ ነህ። ምናልባት እኮ ሁለቱን ብናስተዋውቃቸው ጥሩ ጥንድ ይወጣቸው ይሆናል። ዜና እኔ ላንተ የምመኝልህ ትዳር ይዘህ ልጅ ሳይሆን ልጆች ወልደህ በደስታ እንድትኖር አውቃለሁ። ግን ያው አንዳንድ ሁኔታዎች እኮ አለመመቻቸታቸውና አለመገጣጠማቸው እንጂ እኔም እኮ ያንተን ሀሳብ ሳልፈልግና ሳልቀበል ቀርቼ አይደለም። ይሳካል። እኔም መልህን ከሰማኸኝ በደንብ ይሳካል። ይኸውልህ ዜና ዛሬ አንድ የሚመጣ እንግዳ አለ። ምን? ተረጋጋ። የኔ እንግዳ ሳይሆን ያንተ እንግዳ ነው። ሄሎ ርስትዬ፣ እንዴት ነሽ? እየመጣሽ ነው? በቃ አንደኛውን ፎቅ እንደወጣሽ በስተቀኝ ያለው ቢሮ አለ። በቃ እሺ፣ ከፍተሽ ግቢ።
እርስቴ እንዴት ነሽ? አለ ተዋወቅ፣ ዜና ይባላል። ጓደኛዬ፣ የሥራ ባልደረባዬ እና የድርጅቴ የጀርባ አጥንት። እሺ እርስቴ ይባላል። ዜና አርፌ አስነሳው። አይ አመጣለሁ። በጣም ብዙ ጊዜ ሆነናል። አዎ በጣም ቆየ። እኔማ በጧት እኮ ችግር ስጠራኝ ምንድን ነው ብዬ በጣም ተጠንቅቄ ነው እየተሯሯጥኩ የነበረው። ቆይ ግን በሰላም ነው? አረ በሰላም ነው። በደንብ እናወራለን። እሺ እና ሻይ ቡና የሆነ ነገር ይምጣ። እኔ ምንም አልፈልግም፣ ይቅርብኝ። አመሰግናለሁ። አረ የሆነ ነገርማ ውሰጂ። አይ ይቅርብኝ። ይልቅ እሱን ተውና በእናትህ አስጨነቀኝ እኮ ንገረኝ። እርስቲ በጣም አስፈላጊ ስልክ ነው። እሺ እሺ ችግር የለም። በጣም ይቅርታ። ዜና እስክመጣ ጫውታት። ሄሎ እንትን የኔም ጮኸ ስልኬ። እሺ ችግር የለም። እሺ ሄሎ ዜና ለምን አትሰማኝም? በቃ እኔ እንድትጠብቀኝ ደውዬ እነግራታለሁ። አንተ ደግሞ ይሄን አጋጣሚ ተጠቅመህ አጫውታት እንዴ። አሬ ባይ ጨንቃል እንዴ። በአንድ ቀን አጫውታት እኮ በጣም ነው የሚጨንቀው። ዜና አይጨንቅም። ይኸውልህ እርስቴ በጣም ጥሩ ልጅ ነች፣ ደግሞ ስነ ስርዓት ያላት ልጅ ነች። እሺ ካንተ ጋር በባህሪ ትመሳሰላለች። አንተ ግን ልክ አይደለም እንዴ። ቆይ እንዴት እንደዚህ ታደርጋለህ? እኔ ፍቅረኛ እንዳለኝ ታውቃለህ አይደል? ቆይ ምን እያልከኝ ነው? ትዳር አትፈልግም? ሌላ ለትዳር የምትሆነኝ ሴት አጣው አላልከኝም እንዴ? እሱማ ብያለሁ፣ ግን እኮ ይኸውልህ እያሳመንኳት ነው። ደግሞ አምናለች። አሁን ይኸውልህ ዜና እሷን ቀስ ብለህ ታሳምናታለህ። እርስቴን ግን ለጊዜው አጫውታተሽ ቻው። ሄሎ ሄሎ፣ ምንድነው ማጫውታት አሁን እንዴ? ቀረው ሲሆን ልጅ ቆይ ልጅቷ ምን አስነክተው ነው? የጻል ጨዋታው ምንድነው ማጫውታት? ምን ገጥሞት ነው አስቀምጦኝ የጠፋው? እንትን የሆነ አስቸኳይ ስራ አጋጥሞና እሱን ልጨርስ ብሎኝ ሄደ። እስክመለስ አጫውታት ብሎኛል። ማለት እኔ ጻል ልጅ ነኝ እንደ አጫውታት ብሎክ መሄደው መሰለኝ። ማለት ያው ከደበራትም ጡጦም ከፈለገች አቅርብላት ብሎኛል። አንተ ያማል እንዴ? ቆይ ስታኝ እኔ ጻል ልጅ ነው የምመስለው? እኔ አላልኩም። አንቺ ካልሽ ያገባኝ። በእሱ ሀሳብ ተስማምተህማ እኮ እየነገርከኝ ነው ያለው። እኔ ማልችልበትም ብዬ ነግሬው ነበር እኮ። ምን ነው ማልችልበት? ህፃን ልጅ ማጫወት። አንተ ቆይ ያማል እንዴ? እስቲ እየኝ ምን ነው ህፃን ልጅ የሚመስለው? እኔ እንጃ። ትንሽ ጊዜ ትሰጪኛለሽ ላስብበት? ህፃን ልጅ ነሽ አይደለሽም የሚለውን ነገር እንድነግርሽ። አትንገረኝ፣ አልፈልግም። ለሰው ግን ክብር ይኑር እሺ? ምን ማለት ነው? ክብርማ አለኝ። ከዚህ በላይ ምን እንኮኮል አድርገሽ ወይስ ልሸከምሽ? ምን ጉረኛ ነች? ዝም በል እሺ። ጋጦጥ ምን ማለት ነው? ኦኬ ጋጦጥ መሆኔን እንድነግርሽ ፈልገሽ ነው? ቆይ አምነህበታል ማለት ነው? እኔ እንዳንቺ አይነት እንደዚህ በጣም አስቀያሚና ጋጦጥ የሆነ ሰው አይቻላል። እየሰደብከኝ እኮ ነው። አልታወቀህም? አንተ ራስህ በመስታወት ራስን አይተህ ታውቃለህ? እንዴ ራስሽን ከኔ ጋር ያወራደርሽ ነው? አዎ። ምንድነው አንቺ ምን? ለነገሩ ቶ ይሄ ኤባ ነው እንደዚህ የሚያሰድበኝ። ወይኔ እርስቴ። እኔ ብቻ ፈለክ እንዳንቺ አይነት 15 ወይ 20 አይወጣኝም። ዝም በል። ሄሎ ሄሎ። ንቀት። ወይኔ እርስቴ። ጠልንዬ ሙት አርበደበድኩት አንቀጠቀጥኩት ስለ ብቻ ምን አለፋ። እና ምን አለ? አስተዋውቅሻለሁ አለ ወይስ? አይ አስተዋውቅሻለሁ ብሎኝ ነበር፣ ግን በቂ ምክንያት ስለሰጠኝ ተውኩት። ምን አይነት ምክንያት?
በቃ እሱ ላስተዋውቅሽ የሚፈልግ የነበረው በጣም የወዳት ፍቅረኛ ነበረችው። ፍቅረኛው ምሳ ጋብዞ ነበር ሊያስተዋውቅሽ የፈለገው አለኝ። በቃ ይሄ ዜና ተብዬው ግን ፍቅረኛ ምንም የለው ማለት ነው? አራለው ለዛው ባለ ትዳር አሉ። እንዴት? ቆይ ባል ያላት እሷ የምታፈቅረው አይደብረውም እንዴ? እሱ ትንሽ እንዴ እኔ ባለ ትዳር ሆኜ ስላፈቀርኩ አንተን ይደብርሃል ማለት ነው? ወይ የኔ ቆንጆ አይደለም አንቺማ ባል እንደሌለሽ እኮ ነው ማስበው። እሱን እንኳን ተውጣኔ እመኝ የኔ ቆንጆ በጣም ነው ማፈቅርሽ። እኔም እኮ በጣም ነው ማፈቅርክ። ይሄው ትላንትና ተገናኝተን ገና ካሁን እየናፈቀኝ ነው። ቆይ እኔ አልናፈኩ? አረ የኔ ውድ እኔ ራሴ በጣም ነው ፍቅ ያልሽኝ። እሺ አንተ ጋር ልምጣ ወይስ እኔ ጋር ትመጣለህ? እኔ ራሱ ቤት ብትመጪ በጣም ደስ ይለኛል። እሺ በቃ መጣሁ። የምርሽ ነው? ትመጫለሽ ቤት? በቃ የኔ ውድ መጣሁ። አሁን ስበር ስከርፍ ነው የምመጣው። አሞራ ቀናብህ በይኝ ላጥ ብዬ አንቺ ጋር ነኝ። እሺ ቻው። እሺ የኔ ውድ በቃ እስካገኝሽ ትናፍቅኛለሽ። ይሄው ሳትዘጊው ደረስኩ በቃ አንተ ዜና ምን ነው 10 ጊዜ ደወልክ እኮ? በሰላም ነው? አረ በሰላም አይደለም። ፍቅር እኮ ደወለች። የሆነ ነገር አለኝ አስቸኳይ ነው ቤት ጠብቀኝ ብላኝ እኮ ወደ ቤት እየሄድኩኝ ነው። ምናልባት ስለ ትዳሩ ጉዳይ ልታማክረኝ ነው መሰለኝ። እና ቢሮ ያለችዋን እንግዳ ጥለውጣ? አዎ አንተ ባስቸኳይ ወደ ቢሮ መመለስ አለብህ። እኔ ወደ ፍቅር ጋር እየሄድኩ ይሄ ልጅ እየሮጠ ነው እንዴ? በቃ እሷ ከጠራችሁ መብረር ነው ማለት ነው? ምን አይነት ነው በእኔ? የኔ ውድ እንዴት ነው ፍቅር ብለሽኝ ነበር? እኔስ ብትል እንዴት ናፍቀኝ ነበር። እንዴት ስበር እንደመጣው አታውቅም። እስክትመጪ ድረስ ጊዜው፣ ደቂቃው፣ ሰዓቱ፣ መንገዱ ራሱ ቃሉ የኔ ቆንጆ ሁሌም በጣም ነው የምትናፍቂኝ። እኔም እንደዛ አግኝቼሽ ደግሞ አልጠግብሽም። መገኛ እንዴት ቢሮ ሰው አስቀምጦ ይወጣል? ቆይ ለሰው ክብር የለውም እንዴ? ይቅርታ ጠይቅልኝ ብሎኛል እኮ። ደግሞ የኔ ጥፋት ነው። በጣም ይቅርታሽ። አትከላከልለት። ሲጀምር አልደወልክለትም። እሱ ከሴት ጋር ተቀጣጥሮ ምናምን ነው ከዛ ላንተ ደውሎ ይወጣው። እሺ በጣም ይቅርታ። ቆይሽ እኔ ምን ላድርግ? ሲጀምር እንደዚህ አይነት ሰው ላንተም ለስራህም አይጠቅምህም። እሺ ይኸውልሽ እርስቴ ዜና እኮ በጣም ጥሩ ልጅ ነው። በቃ የማይሆን ነገር ውስጥ ገብቶ ነው። አረ እንደዚህ አይነት ሰው መቼም ከማይሆን ነገር ውስጥ አይወጣም። ለማንኛውም ለምን እንደፈለከኝ ንገረኝና ልሂድበት። ይኸውልሽ እርስቴ ውዴ ጓደኛዬ እናንተን ግንኙነት ድጋሚ ያውቃለች። እንዴት ልታውሻለች? በቀደም እሷ ጋር የነበርኩ ጊዜ ስትደውል አይተዋለች እና ደግሞ ስልኬ ላይ ጣንዬ ብዬ ነበር ሴቭ ያደረኩት። ባክስቲያት ተወቃ ምን ታመጣለች? ምን ማለት ነው? ምን ታመጣለች ማለት? ከኤባ ጋር እኮ በጣም ነው የሚግባቡት። በዛ ላይ ደግሞ ትዳርሽ ላይ ትማግጫለሽ ምናምን ያለች የሆነ የምታካብደው ነገር አለ። ውዴ ምን ሆነሽ ነው? አሁን ላንቺ ለትዳርሽ ለሱ አስባለት ተጨንቃለት ምናምን ይመስልሻል እንዴ? ቀንታብሽ ነው። እኔ እርግጠኛ ነኝ በጣም ኃይለኛ ቀናተኛ ነች። ስለምን ቀናት ነው የምታወራው? የኔ ውድ እንዴት ባስረዳሽ ነው የሚገባሽ? የሷ አንድ ባል ሳይኖራት የራሷ የምትለው ህይወት ሳይኖራት እንዴ የትዳር ያለ ያለች አፋልጉኝ ስትል እንዴ ተጠምታ እየዞረች አንቺ ሁለት ባል ስታገለባብጭ እንዴት ነው ማትቀናው? ወይኔ ቆንጆ ጓደኛዬ እንኳን እንደዛ አይደለችም ማለት ከጓደኛዬም በላይ እህቴ ነች እና በዚህ ደረጃ ትቀናብኛለች ብዬ አስቤ አላውቅም። ግን ቆይ እሷ እንደው ምንም የላትም? አዎ ለጊዜው የላትም። ግን ከዛ ዜና ተብዬው ነገር ጋር ከተግባባች በቅርቡ ይኖራታል።
ሊያጣብሳቸው ነው ማለት ነው። አሪፍ ነው። ቶሎ ቢያጣብሳቸው እኛም እንከላከላለን። እሷም እንደሷ እሱም እንደሷ ተዳሪ ጠማው ምናምን አይደል? አንተ እንደዚህ ይባልም ስነ ስርዓት ይኑርክሽ። ይቅርታ ለካ ይባልም ተሳስቼ ነው። ተራሱ የሆነ ችግር አለብህ። የኔ ወድ ግን የዜና የሚባለውን ሰውዬና ባልሽን እስክትዋወቅልሽ ድረስ በጣም ጉጉት ብያለሁ። እኔም ዜናን እስከማድን ጓጉቻለሁ። እኔ የምልሽ ባልሽ ግን ስለ ወንድሙ ሞት ምን እያለ? እኔ እንጃ እስካሁን ምንም እያለ አይደለም፣ ዝም ብሏል። ብቻ ግን ዝምታው ይጨንቃል። ያው እስቲ ለምን እንደፈለኩሽ ከእኔ ላይ ትረጅኛለሽ ብዬ አስባለሁ። እንዴ ባብ በጣም ያሳፈርከኝ እኮ ነው። እኔ እስካሁን በደንብ መቻይ ነህን አየሁ። እንዴ ቆይ ለምን ታፍሪያለሽ? ደግሞ የሁሉ ጊዜ አብረን ቆይተን አይነህን አላየሁም ብለሽ ብቻ እንዳታስደነግጪ። ኧረ እኔ ላስደነግጥ ፈልጌ አይደለም። እውነት ለመናገር ምን እያወራ እንደሆነ ግን አልገባኝም። ለምን ግልጽ አድርጋ አትነግረኝም? እሺ በቃ ግልጽ አድርግልሻለሁ። አርስቲ ዛሬ የምነግርሽ ሚስጥር ግን ለማንም ነግሬ የማላውቀው ሚስጥር ነው። እሺ ምንድነው እሱ? እሺ በቃ ዛሬ ልተምስ እጅ ስንጭ። እሺ አርስቲ አብረሽኝ እንድትሆኝ ይፈልጋሉ። በጣም የሚገርመው የወንድሙ ሞት ሳያስጨንቀው የወንድሙን ገዳዮች እንደዚህ አበክሮ ለመፈለግ የተነሳሳበት ምክንያት ምንድነው? አላውቅም። በጣም የወንድሙን ገዳይ ማወቅ ፈልጓል። በጣም ጭንቀት ውስጥ ነው ያለው። እኔንም ራሱ የሆነ ስጋት ውስጥ እየከተተኝ ነው። የምን ስጋት? አስበው እስኪ ድንገት ብድግ ብሎ ኤባ ምርመራውን ቢጀምር ከዛ ዜና ተብዩ ጦሰኛ የሆነ ሰውዬ ጋር ምርመራን ቢያጣጥፉት ምን ሊጠን እንደሚችል ታውቃለህ? ለሱ እንኳን ስጋት እንዳይገባሽ። ይሄንን ጉዳይ ሲፈጽመው በደንብ በጥንቃቄ ነው። ምንም አይነት ማስረጃም መረጃም የሚገኝበትና ወደኔ ሊጠቁም የሚችል ነገር የሚመጣበት ነገር የለም። ቆይ በዚህ ያህል እርግጠኛ መሆን ትችላለህ? አታስቢ። ባልሽም መርማሪዎቹም የሚፈልጉትን ያህል ቢቆፍሩ እኔ ላይ ሊደርሱብኝ አይችሉም። እንዴት አይችሉም? ይልቅ ይኸውልሽ አንድ ስራ ልስጥሽ። ምን አይነት ስራ? ባልሽ ስለ ወንድሙ ገዳዮች ምን እያሰበ ምን እያደረገ እንደሆነ ከመርማሪው ጋር ይገናኛል አይገናኝም የሚለውን ነገር እያንዳንዷን ነገር አንቺ ቀስ እያልሽ ሀዘን ውስጥ ሆነሽ እየመሰልሽ እያባበልሽ መረጃ ትሰበስቢልኛለሽ። እያንዳንዷን ነገር ምንም ሳታስቀሪ ለኔ ታቀብኛለሽ ማለት ነው። አያቅትሽም አይደል? በጭራሽ አያቅተኝም። ግን ደግሞ ሆነ እኔ ስጋት ኤባ አይደለም፣ ያ ዜና ተብዬው ነው። ተዋክሽ አስበዋል። ዜና ማለት እኮ በኤባ ለመወደድ ስለሚፈልግ ምንም የማይፈነቅለው የማይቆፍረው ጉድጓድ አይኖርም። በነገራችን ላይ በሱ ነገር ብዙም አትጨነቂ። ባልሽ ራሱ ስለ ወንድሙ ገዳዮች ብዙ ርቀት ተጓዛለሁ የሚል ከሆነ እንደተነጋገርነው አንቺ ወንጀሉን ወደሱ ታላቅቂና የምስክርነት ቃልሽን ትሰጫለሽ። ከዛም በኋላ ዞሮ ዞሮ የሚፈነቅላት እያንዳንዷ ድንጋይ ወደ ራሱ ትዞራለች ማለት ነው። አበቃ ማለት አይደለም? አዎ አበቃ ማለት ነው። ይኸውልሽ ያ ዜና ተብዬ ደግሞ በዚህ ጉዳይ ውስጥ እጄን እከታለሁ አርፌ አልቀመጥም የሚል ከሆነ ለአንዴና ለመጨረሻ ጊዜ የሱን ጉዳይ እንቋጨዋለን። ነገሮችን አይተን መወሰን አለብን። ዜና መወገድ አለበት ወይስ የለበትም? እርስትዬ ስለተረዳሽኝና አብረሽን ለመሆን ፈቃደኛ ሆነሽ ደስተኛም ስለሆንሽ በጣም አመሰግንሻለሁ። ኧረ
አረ ምስጋና ያስፈልገው አንተ እኮ ጥሩ ባል የባሎች ሁሉ ተምሳሌት እኔ እንደዚህ አይነት ባል ቢኖረኝ ብዬ ሁሌ ነው የምመኘው አረ እና ምኞትሽን ላሳካልሽ ነው የወንድም ጓደኛ ስሙ አብዮት ዘለለኝ ይባላል ተሳሳት አይል ተሳሳትክ ግን ብዙም ቅርበት የላችሁ ሊሆን ይችላል ነገር ግን ለጊዜው በደረስንበት መረጃ ለወንድምህ ከአብዮት የቀረበ ጓደኛ የለውም ሌላ የምታውቀው ካለ ልትነግረን ትችላለህ አይ ወንድሜ ባቢ ብዙ ጓደኞች የሉት ለምን ምን መሰለ ሳጅን ያው ባለፈው እንደነገርኩ ወንድሜ ከክፍለ ሀገር ከመጣ ግፋቢል 2 ወር ቢሆነው እናም ከቤት ስለማይወጣ ብዙ ጓደኛ የለውም የአብዮትን የመኖሪያ መንደር ታውቃለህ አይ አላውቅም እሺ ሌላ የምትተባበረን ነገር የወንድምህ የእጅ ስልክ ካለ ብትሰጠኝ ደስ ይለኛል የት እንዳለ አላውቅም ምናልባት ሚስቴ አንስታ ይሆናል ከሷ ተቀብዬ ልሰጠህ እችላለሁ ይኸውልህ የወንድምህን ገዳይ በቁጥጥር ስር ለማዋል ያንተ ቀና ትብብር በጣም ያስፈልገናል ሳጅን እኔ ሁሌም ከጎናችሁ ነኝ በሚችለው ነገር ሁሉ ረዳችኋለሁ ሁሌም ዝግጁ ነኝ ጨርሻለሁ በቃ አዲስ ነገር ካለ ደውልልኝ እሺ እኔ ልሽኛ አንዳት ቸግር አራት እኔ የምልህ ዜና በምን አይነት መንገድ ነው እንግዲህ ያሰብከው ዜና ለመግደል ያሰብኩበት መንገድ አስቸጋሪ ቢሆንም እንደምንም ግን አደርገዋለሁ እሺ ምንድነው ሐሳብ ንገረኛ ይኸውልሽ ዜና በሚገደል ሰዓት የወንጀሉ አፈጻጸምና ድርጊት እያንዳንዷ ነገር በተቀላላ ወደ ኤባ እንድታመለክትና ኤባን ወንጀለኛ እንዲያስብል ማረጃና ማስረጃዎችን እንተዋለን ማለት ነው ቆይ ኤባ ወንጀለኛ ተብሎ ከታሰረ በኋላስ መጀመሪያ ወንጀሉ ይፈጸም እሱም ይታሰር ከዛ በኋላ ያለው ነገር ነግርሻለሁ መጀመሪያ ግን ከሁሉም በፊት በጉዳዩ ላይ አንቺ መስማማት አለብሽ የተሳሳተው ነገር ምን መሰለ ፖሊስ መረጃና ማስረጃ ለማግኘት ያመነበትን መንገድ በሙሉ ይጓዛል ዘመድ ባዳ እናት አባት ወንድም እህት የሚባል ነገር የለም በዚህ መልኩ አላሰብኩትም ነበር በጣም ይቅርታ ለምሳሌ አንተ የሟች ወንድም ስለሆንክና በጣም ስላዘንክ ከፖሊስ ጥርጣሬና ጥያቄ ነፃ ትሆናለህ ማለት አይደለም ገባ አዎ በደም ገብቶኛል በድጋሚ በጣም ይቅርታ አድርግልኝ ጥሩ በምንም አይነት መንገድ ሊጠረጥር አይችልም ታየው አይጠርጥረው የግድ እኮ እንዲጠረጥረው እኮ መጠበቅ አይኖርብንም ይኸውልሽ ጠረጥረውም አልጠረጥረውም ኤባ እሱን እንደገደለ አስመስለ ማስረጃና መረጃዎችን እንዴት ማቀናበር እንዳለብን እኔ በደንብ አድርጌ ይጨነቅበታለሁ ቆንጆ ፕላን አዘጋጅቻለሁ አስበዋል ግን ኤባ ከታሰረ ምን አይነት ችግር ሊፈጠር እንደሚችል የኔ ፍቅር ጉዳዩን በደንብ ሰፋ አድርገሽ ተመልከቹ እንጂ ኤባ ወንጀለኛ ተብሎ ዜናን ገለሃል ተብሎ ወደ እስር ቤት ሲገባ ድርጅቱን ንብረቱን ማን ነው የሚያስተዳድረው ሙሉ ክልና ላንቺ ሰጥሻል ማለት ነው ሰጠኝ እሺ ከዛ በኋላ ያለውን ቦታው ላይ ስንደርስ ደግሞ እናወራለን የዛኔ ደግሞ ጥሩ ሐሳብ አስባለሁ ሐሳቡ ጥሩ ነበር ግን ምን ዋጋ አለው አንድ ቀንደኛ ጠላት የሆነች እህት አለችው ኤባ ታሰረ ስትባል ከክፍለ ሀገር ትመጣለች ችግር የለውም እህቱም ትምህርት ዘመዱ ይሄንን ጉዳይ አነፍንፋ ከመጣች የዜና ዘመዶች እሷን እንደተበቀሏት አድርገን አለቀ ጉዳይ በዚህ ጉዳይ ተስማሚያለሽ አትስማሚም ፕላንና ሐሳቤን ወደሽዋል በጣም አሪፍ
ስልኩ ያስፈልገበት ዋነኛ ምክንያት በትክክለኛው መንገድ ተኪዶ ወደ ስልኩ የተደወሉ ቁጥሮች ሲመረመሩ የተለያዩ አቅጣጫዎችን ሊመሩን ስለሚችሉ ነው። ትክክል ለሳጅን እቤት ውስጥ ፈልጌ የሚሆን አፈላልጌ ማግኘት አለብኝ። አንድ ጥያቄ ልጠይቅህ? እሺ ጠይቀኝ። ምንድነው? ሰራተኛን ዜናን ታምነዋለህ? አዎ በጣም ነው ማምነው። እንደ ሰራተኛ እንኳን አላየው፣ እንደ ስራ ባልደረባዬም አላየው፣ ባይገርም እንደ ጓደኛዬ እንኳን አላየው። በጣም የምወደው ወንድሜ ነው። ከወንድምህ በላይ ታምነዋለህ ማለት ነው? አዎ በጣም ታማኝና ታታሪ ሰራተኛ ነው። ማናጀራችን ነው። ይገርምሃል በቅርቡ ደግሞ አማካሪም ሆኗል። እናም ደግሞ ጉዳዮቹ የሚያስፈጽምልኝ እሱ ነው። ትንሽ እንኳን አጠረጥሮ? በጭራሽ። ለምን ብዬ ጠረጥረዋለሁ? ወንድሜን ለምን ጠየቀኝ? እንዲሁ ነው ለማወቅ።
ሄሎ ባባ ሰላም ነው? ምን ነው ደጋግመህ ደወልክ? ይኸውልህ ከ12 ሰዓት ጀምሮ ሚስቴ ስልክ አታነሳም። እቤት ውስጥም የለችም። ቀን እንደወጣች። ይሄማ በጣም ከባድ ችግር ነው እንጂ ጓደኛዋ ጋር ደወልክላትም? ጓደኛዋ ስልክ አታነሳም። እሺ የሷ ሲሆን እሷ ስራ ላይ ትሆናለች። የሌሚ ግን በጣም ያስጨንቃል። በጣም ጨንቆኛል። እውነት ነው እንጂ እኮ በጣም የሚያስጨንቅ ነገር ነው። አሁን በተለይ ባለንበት ሁኔታ እኮ በጣም ያስጨንቃል። ቆይ ምን ልረዳ እችላለሁ እኔ? እሺ ዜናዬ ትንሽ አይቼ ካልመጣች እደውልልሃለሁ። እሺ ደውልልኝ። ውዴ መሄድ አለብኝ። በጣም ይቅርታሽ። ለምን? ባሌ በተደጋጋሚ እየደወለ ያለው መሄድ አለብኝ። በጣም ተጨንቋል። ወይ እኔ ፍቅር ደግሞ አመሻለሁ ቆያለሁ ብለሽ ነገርሽኛል ነበር። በቃ ብዬ ነበር። አሁን ግን ሐሳቤን ቀይሬያለሁ። መሄድ አለብኝ። እኔ ቆንጆ እሺ ቆያ። እንደዚህ በጣም ብዙ ማመሽ ከሆነ በቃ አትሂጂ ስራው ይቅርብኝ ምናምን እያለ ሐሳቡን ይቀይራል። ከዛ ደግሞ መውጣት አይኖረኝም። መሄድ አለብኝ ግድ የለም። እኔ እኮ የሚበላውን ገዝቼ ነበር። በቃ ችግር የለም አንተ ትበላዋለህ። እወዳለሁ። አንዴና ለመጨረሻ ጊዜ ጠቅልዬ ወስጄ እዚሁ ካላስቀመጥኳት በስተቀር የኔን እቅፍ አሙቃ ወደ እሱ የምትሄድበት ነገር ሊቆም ይገባል። ሄሎ፣ እርግጠኛ ነኝ ቤት አልገባሽም አይደለ? እንዴ? አዎ። በምን አወቅሽ? ኤባ ደውሎልሽ ነበር? 100 ጊዜ ሆኗል የደወለው። ቆይ አንቺ ምን ሆነሽ ነው? አንቺን ፈልጎ እንደደወለ ስለገባኝ እኔም ስልክ አላነሳውለት። ፈጠረሽ ልለምንሽ የዛሬን ብቻ ከጉድ አውጪ። ነገ እናወራበታለን። አሁን እሺ ምን ፈለግሽ? በቀደም አንቺ ጋር መጥቼ ስራ እንዳግዝሽ ተነጋግረን ፈቅዶልኝ የለ? እና ቢፈቅድልሽ ምን እንድለው ፈልገሽ ነው?
እኔም ስራ ላይ ሆኜ ነው ያላነሳሁት እሷም ስራ ላይ ስለነበረች ያላነሳችሁ ብለሽ በቃ ብቻ አላቅም የሆነ ነገር አድርጊ ጓደኛዬ እባክሽ ቅበሪ አሁን ተሳፍራ እየመጣች ነው ብለሽ በይው እባክሽ ጓደኛዬ ቅበሪ አንቺ ባዳ ተጨማልቀሽ ለኔም ተረፍሽ ጥሩ ነው ለዛሬ እሺ ከዚህ በኋላ ግን እንተያያታለን በይ ቻው ምን ሆነሽ ነው ጣፋጭ ስልክ ስደውልሽ አታነሺም ከመሸ በኋላም ስደውልሽ ደግሞ ዝግ ነው በጣም ይቅርታ እርስቴን እኮ ስራ ላግዛት ሄጄ ነው እርስቴ ጋማ ደውዬ ነበር እኮ እሷም ስልክ አታነሳ ከዛ አሁን ደውላ ስራ ስታግዣት እንደነበር ነገረች በጣም ይቅርታ ልክ ነህ ማንሳት ነበረብኝ ግን አልቻልኩም ይኸውልሽ ፍቅር ከዚህ በኋላ በቃ ይቅርብሽ ባይነኝ እሺ ቢቀርብሽ ነው የሚሻለው እንዴ ቤት ውስጥ መቀመጥ እኮ ይሰለቻል በዛ ላይ ደግሞ ለፍቼ ተማርኩበት ነርሲንግ ሙያ ይሄድኩኝ አንዳንዴ በሰራኩ ምንም ችግር የለውም ማለት እሺ አሰሪዋ ግን ፈቀደችልሽ አዎ እርስቴ ስጠይቃት በደስታ ነው የፈቀደችልኝ እሺ እኔ ደስ ባይለኝም ላንቺ ደስታ ስል ግን እሺ በቃ ልብሴን ቀይሬ ልምጣ ትችያለሽ እና ቆይ አልተሳካም እያልከኝ ነው? አዎ አልተሳካም ግን እኔም ሳስበው ዜና ለርስቴ ቢቀርባት ይሻላል ለምን? ምክንያቱም ዜና ልቡም ቀልቡም ያለው ከባለ ትዳሯ ሴት ጋር ቆይ ግን ምን አይነት ልክስክሳው ነው እንዴት ትዳር እያለው እንደዚህ ያደርጋል ቆይስ አንተስ ብትሆን እንደው ዝም አልከው እኔማ ብዙ ጊዜ ነግሬዋለሁ እሱ ግን ሊሰማኝ አልቻለም ሲጀመር እንደዚህ አይነት ሰው ለአንተም ቢሆን አይጠቅምም ለማንኛውም ግን ምከረው እሺ የኔ ጣፋጭ እየታገልኩ እኮ ሲስጠላ የኔ ጣፋጭ ላስቸግርሽ ቤቱን በርብሬ ምንም ማግኘት አልቻልኩ ምን ፈልጋ ነው ይኸውልሽ ዛሬ መርማሪውን አግኝቼው ነበር እና ምን አለ እናማ የባቢን ገዳዮች እያፈላለጉ እንደሆነ ነገረኝና ለምርመራ እንዲጠቅማቸው ደግሞ የባቢን ስልክ እንድሰጠው ጠየቀኝ ማለት ስልኩን ይጠቅማቸዋል አዎ ቀፎ ለምርመራ እንዳንድ ይጠቅማቸዋል ማለቴ የተደዋወለበትን ስልክ ቁጥር ለማወቅና ማን እንደደወለለትም ለማወቅ ማለት ነው ጥሩ እየሄዱ ነው ማለት ነው አዎ እኔ ፍቅር የባቢን ስልክ አንስተሽ አስቀምጠሽዋል አዎ አስቀምጬዋለሁ ሁሌ ስልኩን ማግኘት ቁጥር ስለሚያስታውሰኝ ያው ሽንት ቤት ከተትኩት ምን አባቴ ላድርግ ብለህ ነው ይልቅ እሱን ተውና ሌላስ ምን አለ የባቢን ጓደኛ አብዮትን ጠየቀኝ ምን ብሎ ጠየቀ አድራሻውን ይጠይቅ እና ነገርከው ወይ አድራሻ መንገር አይደለም አድራሻውን ልጁን በቅጡ መቻውቀዋል ከየት ብዬ ነው አድራሻውን ምነግረው እና ይሄ ማለት ፖሊሱ የባቢን ጓደኛ ያፈላለገው ነው ማለት ነው አዎ ያፈላለገው አላፈኩሽ ባበናት ለእንደዚህ ነገር ዝግጁ አይደለም ፍቅር ከሰራን እኮ በጣም ቆይተናል አውቃለሁ በጣም ይቅርታ እባክህ ተረዳኝ አሁን ለምንም ነገር ዝግጁ አይደለም እሺ ተረድቼሻለሁ አመሰግናለሁ
ሰላም እንዴት ነህ? አብዮት ነህ? አብዮት አይደለም ወንድሙ ነኝ። ሳጅን ነስሩ እባላለሁ። ወንጀል መርማሪ ነኝ። አብዮትን ጠራልኛለህ? አብዮት የለም፣ ለስራ ክፍለ ሀገር ሄዷል። ምን? እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ ስልኩን ልትሰጠኝ ትችላለህ? ወይዬ በተደጋጋሚ ስልክ ስደውልልህ አታነሳም። ስማ ይሄን ነገር ፖሊሶች ካወቁ ለኛ አደጋ እንደሆነ ታውቃለህ አይደለ? ቆይ የላኩልን ቮይስ ግን ሰምተዋል? አዎ ሌላክሽልኝ ቮይስ ከሰማሁ በኋላ እኮ እንቅልፍ ጭራሽ ባይኔ ያልዞር ብሎኝ በጧት ተነስቼ ነው ጉዳዩን እጅ ያጸዳደሁት። የኔ ቆንጆ ቀድሜ አጽድቼዋለሁ፣ አልተቀደምንም። እኛ ነን የቀደምነው ዛሬ። በቃ ደስ አሪፍ ምሳ ትጋብዥኛለሽ? እሺ በቃ በሰዓቱ የተለመደው ቦታ እንገናኝ። ሄሎ እርስቴ እንዴት ነሽ? ሄሎ ማታ እኮ ስደውልልሽ ስልክ አታነሽ እና በጣም ተጨናነኩ። እንዴ ቆይ እኔ ያላስጨንቄ ነበር ማለት ነው እንዴ? እንዴ በጣም እንጂ ጭራሽ ልሸኝሽ ስልሽ እምቢ ብለሽ ስልክ አታነሺ ምናቲ በጣም ነው የተጨናነኩት። ለማንኛውም አንተ በሰላም ገባ? እኔ በሰላም ገብቼ ነበር። እኔማ በሰላም ገብቻለሁ፣ ግን ወደ ቤት ስገባ ሚስት አልነበረችም እና ትንሽ በጣም ተናደድኩ። ስልክ ስደውልላትም አታነሳ። እንዴ የት ሄዳ ነው? ብቻ እየቀለድሽብኝ እንዳይሆን። እሷ ግን ሳትደብቅ አንቺ ጋር እንደነበረች ነግራኛለች። ውይ እየቀለድኩ ነበር ግን አልተሳካልኝም። አዎ እኔ እኮ ቤት ገባሁኝና ተመልሼ ወደ ስራ ወጣሁኝ። የእናንተ ስራ በጣም ከባድ ነው እና አሁን ወደ ስራ እየገባሽ ነው? አዎ እየገባሁ ነው። እኔም ወደ ስራ እየገባሁ ነው። ካላስቸገርኩሽ ምሳ አብረን እንብላ? እሺ ደስ ይለኛል። አመሰግናለሁ። በቃ ምሳ ሰዓት እንደዋወልሽ። እሺ በቃ እንደዋወል። እሺ ቆይ አንቺ ያምሻል እንዴ? ጤነኛ አይደለሽም? በጣም ይቅርታ ጓደኛዬ። እስኪ አሁን ተረጋጊ መጀመሪያ። በእኔ እያሳበብሽ የትም እየዞርሽ ባልሽ በዚህ በኩል ያስጨንቀኛል፣ አንቺ ታስጨንቂኛለሽ። ቆይ ኃጢአትሽን ለምንድን ነው ወደ እኔ የምታዞሪው? ስነ ስርዓት ለምን አይኖርሽም? ቀደምሽኝ እንጂ እኮ ላመሰግንሽ ነበረ። በይ ደግሞ ለምንድን ነው የምታመሰግኝኝ? እኔ ክፍተቴን ስለሸፈንሽልኝ አመሰግናለሁ። አልፈልግም፣ አታመስግኝ። ከዚህ በኋላ ግን አሳፍርሻለሁ። ማሳፈር አይደለም አዋርድሻለሁ። እሺ ይቅርታ ርስትዬ፣ ሁለተኛ አይለመደኝም። ከዛ ጠና ጋር ያለሽን ግንኙነት አቁሚ። ባልሽ እኮ በጣም የሚያሳዝን ምስኪን አፍቃሪሽ እኮ ነው። ግፋት ስሪበት ብዬ በተደጋጋሚ ነግሬሻለሁ። ከዚህ በኋላ ግን ውርድ ከራስሽ እሺ። ቆይ በቀደም ተባብለን ነበር። ጠና የተባለ ሰውዬ ከዚህ በኋላ እንዳታገኙ ተነጋግረን ነበር። ልክ እኮ ነሽ። ቆይ እስኪ መጀመሪያ ለምን እንዳገኘሁት ልንገርሽ። አሳጥሪው፣ ሰዓት የለኝም። ልወጣ ነው፣ ስልክ እየጠበኩ ነው። እሺ ይኸውልሽ፣ ያገኘሁት ቁርጡን ልነግረው ነው። እሱም በቃ የራሱን ህይወት ከዚህ በኋላ እንዲኖር፣ እኔም ደግሞ ትዳሬን በትኜ ባሌ ማሳዘን እንደሌለብኝ እያለቀሰ ነገርኩት። ጥዬው መጣሁ። በቃ ማለት በጣም የሚያዝን ይመስለኛል፣ ደግሞ የሚያዝናል። ሺ ጊዜ ለምን አይጎዳም? የሰው ሚስት ካልወሰድኩ ብሎ የሙጥኛል እንዴ? ምን አይነት ገገማ ነው? ስሚ፣ ከዚህ በኋላ እምቢ የሚልሽ ከሆነ እኔን ቤቱን ታሳይኛለሽ፣ ሄጄ ነው የምሰድበው። ልክ ልኩን ነው እሺ የምነግረው። በቃ ርስትዬ፣ የኔን ጉዳይ እንለፈውና ስላንቺ ጉዳይ እናወራ። በጣም ለመስማት ጓጉቻለሁ። ምን ነው ደግሞ ለመስማት የጓጓሹ? ከዜና ጋር እንዴት ሆናችሁ? ቆይ አልገባኝም። አንተ ልጅ ጤና የለህም ልበል? ኧረ አለ በል በእናትህ። ዜና የለህም። በቀደም ለፍቅረኛዬ ትዳር አትፈልግም፣ ስለዚህ እሷን አልፈልግም ስትል ከርመህ እኔ ለትዳር የምትሆንን ሴት አመጣሁልህ። እሷን ከመተዋወቅና ከመግባባት ይልቅ ፍቅረኛዬ ደውላ ጠራችኝ ብለህ ጥላት ልጅቷን ሮጥክ። ምን አባቴ ላድርግ? ለእሷ ያለኝን ፍቅር ታውቃለህ አይደል? በቃ ባስቸኳይ እፈልግሃለሁ ብላ ስጠራኝ ድንግጥ አልኩኝና ስከንፍ ሄድኩኝ። ምናልባት እኮ
ውሳኔው ማለት ነግረኝ ነው ብዬ እኮ ደንግጬ ስለነበር ነው። እሺ ለምን ነበር የጠራች? እባክህ እሷማ የጠራችኝ እንቅልፍ እምቢ አለኝ፣ ያቃዠኛል፣ አንተ ጋር ሆኜ ክንድ ውስጥ ታቅፌ ብተኛ እንቅልፍ ይወስደኛል አለችኝ። በቃ ለዚሁ ነው? አዎ ለዚቹ። ጥሩ እየቀለደችብህ ነው። ለማንኛውም የርስቴን ነገር ተወው እሺ፣ ትቅረብ። ለምን ትሰማኛለህ ዜና? አንተ ሁሉ ነገር ያለው ባለ ትዳር ዋጋ ነው። ስለዚህ ትጎዳታለህ። ተዋት በቃ። ባይገርም እኔ ራሴ ልልህ ነበር። ስለተረዳኸኝ ግን ቀድመህ አመሰግናለሁ። እሺ ሌላውን ተውና ከባለ ትዳር ዋጋ በምን ተለያያችሁ? እንዴ ማታ ደወልኩላት ይቅርታ አልጠይቃት፣ ግን ይቅርቴን አልተቀበለችው። ማለት ለምን? አባቴ ጥፋትህ ከባድ ሚዛን ነው፣ ያን ደግሞ በስልክ አልቀበልም፣ በአካል ተገናኝተን ፌስ ቱ ፌስ እናርገው አለች። በጣም ልክ ነች። እና ምን አልካት? እኔማ ምን አባቴ እላታለሁ። ያው አለ አይደል እሺ ልላት አስቤ ተውኩት ብለህ እንዳታናት። ነገርኩሽ እኮ ነው የእውነቴን ነው። ምንም አልተመቸኝም። እኔ ኢባ እንዳይደብረው ምናምን ብዬ ነው ተጫዋች ነው ጥሩ ልጅ ነው ምናምን ያልኩት እንጂ ጭራሽ ነው እሺ ያልተመቸኝ። ወይ ርስትዬ እንኳንም ቀረብሽ። እሱ ትዳር ካላት ሴት ጋር ክንፍ ያለ ፍቅር ዞታል ባለጌ። ይሄንንማ እሷም እሱን በተኙበት ባሏን አምጥቶ ነበር ማጋፈጥ። አዎ ስማ ቀጠሮማ ምሳን የሚያካትታል። ምሳ እየተበላ አንጀት እንዲበላ አይደል እንደሚሉት አራዶቹ። ዜና አሁን በጣም እያናደድክ። ምን ወንክ ደግሞ ምን አደረኩ? ምን አደረኩ ትለኛለህ እንዴ? ይቺ ሴት ትክክል አይደለችም። ባሏ ሚስቴ፣ ህይወቴ፣ ሁሉ ነገር የሚላት ሴት ባሏ ላይ እየተጫወተች ነው ያለችው። አንተ ላይም እየቀለደችብህ ነው። አንተስ እሺ አንተ ፈልገህ ነው። ባሏ አሳዝነም። ምን ሆነ ነው አንተ? ደርሶ ተቆርቋሪ አትሁን እንጂ አትወደውም እኮ እሷ። አትፈልገውም፣ ዝም ብላ እኮ ነው በግድ አብረው እየኖረች ያለችው። እና ምን መሆን ነው የምትፈልገው? ከኔ ጋር አብራ መሆን ትፈልጋለች። ለዛ ደግሞ አሁን ምሳ ቀጠሮ ይዘናል። ያለውን ሁኔታ ተነጋግረን ልንወስን ነው። እሺ ምንድነው የምትወስኑት? ባሏ በሌለበት ንብረቱን በጠቅላላ ጥርግርግ አድርጋ ትወስድና እኔና እሷ አብረን እንኖራለን ማለት ነው። ቆይ ምን አይነት ዘመን ላይ ነው የደረስነው? ቆይ ምን አይነት ሰዎች ናችሁ? ምን ሆነ ነው? የተናደድክ እኮ ነው። እንግዲህ ምንም አማራጭ የለም። ለማንኛውም እጄን አናግራትና ያለው ነገር አሳውቃለሁ። እሺ እናት ቆያለህ እዚህ ወይስ ልሂድ? እሺ እኔው ወክ ማድረግ ፈልጋለሁ። በዛውም አንድ ላይ ስለዚህ ጉዳይ እያወራንበት ገባ? ጥሩ በቃ ወረዳ እንሂድ አይሻልም? እንዴ ምን ነው ስልክሽን ደበቅሽው? ከዛ ከሞፈር ጋር ተቀጣጥረሻል እንዴ? ኧረ በጭራሽ አይደለም። እና ወዴት ነሽ አሁን? ወደ ቤት ነሽ? አዎ ወደ ቤት ነኝ። ትወጫለሽ እንዴ? አዎ እኔ የማገኘው ሰው ስላለ በቃ በዛው ነው።
እኔ እኮ ምን በላበት ቦታ ምረጪ። ያንቺ ምርጫ ምርጫዬ ነው ይሻል። እኔ ደግሞ ያንተ ምርጫ ምርጫዬ ነው። ችግር የለውም እንሂድ ነው ያልኩት። በጣም ጥሩ። እንደዛ ከሆነ ፊንጫ እንግባ። እሺ ደስ ይለኛል። ማን ነው? ሳጅን ነስሩ ነው። ምን ፈልጎ ነው በእናትሽ? ያንሳ። ሄሎ፣ ሰላም ነው ሳጅን? ደህና ነኝ። የጓደኛው ስልክ አይሰራም? ጓደኛውስ ክፍለ ሀገር አልሄድም? እሺ ሌላ አማራጭ አለ? የጥበቃው ስልክ ሰራልክ? በእውነት ያነሳል? እሺ እኔ አልደውልለትም። እሺ ጥሩ ዜና እንደምሰማ ተስፋ አደርጋለሁ። እሺ ቻው። ምን ተገኝቶ ነው? የባቢ ጓደኛ ስልኩም አይሰራም ክፍለ ሀገርም አልሄድም ማለት። ደስ የሚለው ነገር ግን የጥበቃው ስልክ ሰራለት። እውነት? ይሄ በጣም ደስ ይላል። አዎ በቃውን ነው። እሺ አየሁ አይደል? እሱ ስደውልለት ቢሮ ነኝ አለኝ። እሷስ ምን አለች? እሷም ወደ ቤት እየሄድኩ ነው አለችኝ። ወይኔ እንደ እህቴ ማያት ጓደኛዬ እንደዚህ ታደርጋለች ብዬ በሌላ በፍጹም አስቤ አላውቅም ነበር። ገላኛለች እኮ ደግሞ ታያለህ፣ ገላታለሁ። እሺ በቃ ተረጋጊ አንቺ ተረጋጊ። እንደዚህ መሆን የለብሽም። ቆይ ስታናግሪያት ማንም የነቃ የለም አይደል? አዎ በቃ አላውቅም። ቆይ ግን አስበው እስኪ ዜና ላስተዋውቅሽ ብሎ ለራሱ ፈልጓት ነው ቢሮ ድረስ የጠራት። ወይኔ ኤባ በኔ ላይ እንደዚህ ያደረገ ኤባ በኔ ላይ ሞኝ መስሎ ተጫወተብኝ አይደል? ውዴ ተረጋጊ። ምን ሆነሽ ነው? እኔ በአጋጣሚ ባልሽንም ጓደኛሽንም ሳቃቸው ያን ያህል እንደዚህ እንትን የሚለው አይደሉም። የሆነ ሞኝ ቢጤ ነገር ናቸው። በዛ ላይ ባልሽ ደግሞ ታውቂያለሽ አ ምንድን ነው የምታፈጪው? ቆይ ግን አንተ በሌላ ስለተፈጠረው ነገር ምንም እየመሰለህ አይደለም፣ እየቀለድክ እኮ ነው ያለው። ይገባኛል። እሺ በቃ እንዴትሽ ቀለል እንዲልሽ የሆነ ቦታ ልሰድሽ። የትም ሄድ አልፈልግም። እኔ ግድ የለሽም። በቃ እኔ ወደ ቤት ልሂድ። ማታ ተመልሼ ስራ ስለምወጣ ልሂድ። ለምን ትሄጃለሽ? ማለቴ የምትሰሪው ስራ አለሽ? አይ የለኝም፣ ግን ቢያንስ ረፍት ላደርግ ብዬ ነው። እንዴ ለምን ብቻሽን ታርፊያለሽ? ከኔ ጋር ቤት ሄደን አብረን ተጫውተን እረፍት አድርገሽ አብረን እንወጣለን። አይ እንደሱ እንኳን ይቅርብኛል። ሄድም ምን ነው ሌመንን ፈርተሻት ነው አይደል? አይዞሽ ሌመን እንደማትመጣ ደውላ ነግራኛለች። እንዴ ቆይ እሺ ድንገት ብትመጣስ? ትምጣ። ብትመጣስ ምን ይፈጠራል? እኔና አንቺ ያለንን ቅርርብ ስለምታውቅ ብዙም አትጠረጠርም። ስለዚህ እኔ እንሂድ። አይ በእናትህ ይቅርብኝ። እንዴ ምን እንዳልኩሽ አይደል እንዴ? በነገራችን ላይ ይሄ ነገር ለኛ ጥሩ አጋጣሚ ይፈጥርልናል። ቆይ ምን አይነት አጋጣሚ? አብረን እንድንኖር ቆንጆ መንገድ ይከፍትልናል። ምን አይነት መንገድ? ይኸውልሽ አሁን በተፈጠረው ነገር በጣም ደስ ብሎኛል። ባልሽ ከሌላ ሴት ጋር ሲማግጥ የማይሆን ነገር ሲያደርግ እጅ ከፈንጅ ይዘሽዋል፣ አይተሽዋል አይደል? ስለዚህ መረጃና ማስረጃ ትፈልጊያለሽ። ቆንጆ አሪፍ ጀግና የሆነ እሳት የላሰ ጠበቃ ትቀጥሪያለሽ። ከዛም በኋላ ማስረጃና መረጃሽን ይዘሽ ህግ ፊት ትቀርቢያለሽ። ህግ ደግሞ ለአንቺ ውሳኔውን ይወስናል። የዛን ሰዓት ሀብት ንብረቱን በጠቅላላ በስምሽ ታደርጊያለሽ። እኔና አንቺ ሁሉንም ጥቅልል አድርገን እንይዝና ዓለም 9 ብለን አብረን ፏ ብትን ሸር ብትን እያልን ዓለማችንን መቅጨት ማለት ነው። ቆይ ግን እሺ እንዴት ነው ማስረጃና መረጃ ማግኘት የምችለው? መጀመሪያ የምናደርገው ነገር ልንገርሽ። እኔ ውጪ ተደብቄ እከታተላቸዋለሁ። ልክ ሲመጡ ወዲያውኑ ደውዬ እነግርሻለሁ። በአፋጣኝ አንቺ ቤት ሳሎን የሆነ ቦታ ላይ የማይነቃ ቦታ ላይ ስልክሽን ሪከርድ አድርገሽ ታስቀምጪዋለሽ፣ ትደብቂያለሽ። እሺ ጥሩ ሀሳብ ነው። በቃ ግን ለማንኛውም አሁን እንሂድ፣ ወደ ቤት እንሂድ። ቤት ከተጣጣለ እሺ እንሂድ።
ሄሎ ሳጅን እንዴት ነህ? አዎ በቤት ነኝ። ልትመጣ ነው? እንዴት? እሺ ና። ምንድነው ምን ተፈጠረ? አይ ምንም አይደል። ተጫውቺ። ምን ይፈላልሽ? ሻይ ወይም ቡና? ካላስቸገርኩ ቡና ቢሆንልኝ ደስ ይለኛል። በጣም ጥሩ። ከቡና በፊት ግን እናንተን ጉድ ባፈናው አይሻልም? እናንተ ልክስክሶች! አንተ ጭራሽ ጓደኛዬ በኔ ላይ አንተም ወንድ ሆነክ። ይኸውልሽ ሌሚ እባክሽ ተረጋጊ። ምንም የተፈጠረ ነገር የለም። እንደምታስቢው አይደለም። ለምን አትበይኝ? ትሰሚኛለሽ? አንቺ ባላተሽ ብትቀሪና ቆመሽ ብትቀሪ ጭራሽ እኔን ባልተመኘሽ እንደ ጓደኛዬ እኮ ነበር የማይሽ። አንቺ ከሃዲ! ትሰሚኛለሽ? እርግጠኛ ባልሆንሽበት ነገር ላይ ባትጮይና ባትሳደብ ይሻልሻል። እሺ ዝም በል። ጉዳችሁን አይቼ ዝም ስላልኩ ነው። ሰማኛልክ? በተላለ በመማገጥ ወንጀል እከስና እርቃንን ለማስጠርቅ። እሺ አይዞሽ። ምንም ስላላደረግን ምንም አታገኝብን። በሱ እንኳን በጣም እርግጠኛ መሆናችሁ። ስለዚህ በዚህ ቪዲዮ እርቃንን አስቀራለሁ ማለት ነው። እኔና እርስቴን አንድ ላይ ያደረገን ምን እንደሆነ ታውቂያለሽ? ይኸውልሽ እርስቴ፣ እኔ አብረሽኝ ያልኩሽ ሌላ ነገር አስቤ አይደለም። እንድትረጂኝ ስለምፈልግ ብቻ ነው። ምን ልርዳ? ሌመን ቺት እንደምታደርግብኝ ያውሽ ደብቀሽኛል። ምን? ኧረ እኔ በጭራሽ ምንም አላውቅም። በፈጠረሽ እርስቴ አትደብቂኝ። እኔ እኮ ካወቅኩ ቆይቻለሁ። አሁንም ለምን ደበቅሽኝ ለምን አልነገርሽኝም እያልኩሽ አይደለም። ካጠገብ ሆነሽ እንድትረጂኝና የሰውየውን ማንነትም እንድነግርሽ ነው። ቆይ አንተ ቺት እንደምታደርግብህ በምን አውቀህ ነው? እኔ የማያወቅኩት እናንተ ታውቀዋለህ ማለት ነው? እርስቴ ጠናም ዜናም አንድ ሰው ናቸው። ምን ማለት ነው ደግሞ ይሄ? በሆነች በተቀደሰች ቀን ስልኳን ፊት ለፊቴ ጥላው ሄደች። ከዛ ስልኳን አንስቼ በርብሬ ስልኩን አውጥቼ በስልኬ ላይ ስደውል የራሴው የማምነው እንደ ወንድሜ የማየው ዜና ሆኖ ተገኘ። ታውቂያለሽ? የዛን ሰዓት ለማመን በጣም ከብዶኝ ነበር።
እርግጠኛ ነኝ የወንድሜ ገዳዮች ሁለቱ ናቸው። ሌላ ማንም አይሆንም። እርስቲ ልትረጂኝ ፈቃደኛ ነሽ? አዎ። አመሰግናለሁ። አይኔ ያየ ኤባን መካደቃ ከዛ እየተበሳደልኩሽ ሁሉንም ነገር ለሱ መናገር ጀመርኩ። ባይገርምሽ ወደ ሆቴሉ ስትገቡ እያየናችሁ ነበር። እኛም ወደ ሆቴሉ የገባነው እንድታዩን ፈልገን። ታውቂያለሽ? እቤት የመጣነው እቤት እንዳላችሁ ራሱ ስለምናውቅ። ጨካኝ አረመኔዎች ናችሁ። እሺ ጨካኛማ ማን እንደሆነች ታይታለች። አንቺ ልክስክስ ባለጌ ውሻ! አሁን ከቤት ውጪ! ውጪልኝ! ውጪ! ባለጌ! ሌመንና ዜና የባቢ ገዳዮች መሆናቸውን የአይን ምስክሩ ተናግረዋል። ንገራቸው። ከምትሞት የሰጠንን ገንዘብ ይዘህ ጥፋ አሉኝ። እኔም ከመሞት ብዬ የሰጡኝን ገንዘብ ይዤ መጥፋት መረጥኩ። ግን ከዛን ጊዜ ጀምሮ ሰላም አጣሁ፣ እንቅልፍ አጣሁ። ሳጅን ሲደውልልኝ በጣም ደስ አለኝ። ተናግሬ መሞትን መረጥኩ። ይኸው አሁን ተናገርኩ። በጣም ደስ ብሎኛል። ውሻ! አንተ አረመኔ! ትዳሬ በመጣጥ ሳንስ ወንድሜን ያሳጣኛል! አሻፌ